አርስተ ዜና ንግዱ ካሳነስ ከፍጻሜያችሁ ድረስ አብራችሁ ቆዩ። ሁለት አውራጣቱ የተባብረው አንድ ቁንጫ በመግደላቸው 6 ዓመት እስራት ተፈረደባቸው ተባለ። አንድ ባቄላ ተንከባሎ 10 ቤቶችን ሲደመሰስ በአስሮች ከፍተኛ ጉዳት አደረሰ ተባለ። ትናንት ማታ በተፈጸመው ፈሳ 5 ሰዎች አድራሻቸው ጠፍቶ ፍለጋ እንገኛለን ያፈልጉ ጥሪ አንድ ፈስ በተፈጸመው ፈስ 5 ሰዎች አድራሻቸው ጠፋ። የት ነው ብናገኛቸው? ይገርማል። በስማ አንድ ቲማቲም ከመኪና ወድቆ 3 ድንጋዮችን ፈረካከሰ ተባለ። ትናንት ማታ የሆኑ ሰዎች ባደረጉት ጭቅጭቅ 155 ሰዎች ላይ ገብተው መከራከራቸውን አሳወቁ ከባለ ለምን ተጣሉስ? ለምን ያውላ ሰው አስገባ? ይገርማል። ብቻ 155 ተፈጣሪ my god ወደ ቀጣው ዜና ስንገባ ከመይ በትግረኛ ሰላም አለይኩም በአረበኛ ደህና ዋላችሁ በአማርኛ ከምጁርቱ በኦሮሞኛ ናፋጫቲ በቆለኛ ስንግባባ ሁላችንም እኛ የወጣት እመቤት ካሳ ባልትና የአዲስ አበባን ሰው በሽታና ቃንቆ እስካሁን በደስታ እየፈነጩ የእመቤት ቤት በአድናቂዎች ተከበበ ተባለ። ተከበበ ባልትና የሚበላው እንዴት የሚያል ቢጣፍጥ ነው የሷ ባልትና ግን በጣም ጎበዝ ነበር። ስላሴስ እንዴ በጣም ይከብዳል። ወደ ቀጣው ዜና ስንገባ ለምንስ ጥሎ አስፈለገ? ለምንስ ግርግሩ አስፈለገ? 155 ሰዎች ላይ ገብተው በመከታተላቸውና እኩሎቹ በተገረፉበት፣ እኩሎቹ ሽንኩርት ባቃጠሉበት፣ እኩሎቹ ደግሞ ማዳቢው ላይ በማዳብ እጅ የተደበደበ እንዳለ እስካሁን መረጃው እንደደረሰን ይታወቃል። ይሄን ሁሉ ለምን አስፈለገ? 155 ሰው ገባ ማለት ደና የሚሰራውን ሰው ስለሚያበረታቱና ደና ጅልጅል የሚሰራውን ነገር ስለሚገቡበትና ስለሚያምኑበት በዚህም በጣም ቅሬታ አቅርቧል። ያቅርቧ ምን አገባንኛ እንዴ? አያገባንም። ታዲያኛ ምን አገባን? እኔ ክንዱ ካሳ ትናንትና ከሲኖ ትራክ ጋር ሩጫ ተወዳድሬ ሲኖን አሸንፌ የተባበሩት ደርሼ እንደተመለስኩ ዓለም ሰዎች ቅሬታቸውን እንዳቀረቡልና እግሩ ጎማ ነው እንደ ብለው በመሰከሩበት ሰዓት ለካ በልሜ ኖሯል የምሮጠው። አንድ ሰውዬ ሲጠጣ ቦርጡ ፈንድቶ 5 ሆቴሎችን አጥለቀለቀ ተባለ። መቼ ዕለት ነው? ይሄን ራሱን አልሰማውም እኮ ወይኔ በላችሁ። ወደ ሌላው ዜና ስንገባ አቶ ክንዱ ካሳ ገስ የተባለ የእመቤት ካሳ ወንድም ሲሆን ያላወቃችሁኝም ወቁኛው ወቃችሁም እየገባችሁ ሰብስክራይብ እንድታረጉኝና ቲክቶክ አካውንት ስር ደግሞ ክንዱ ካሳ ያላጋችሁ ፎሎ እንድታረጉኝና እንድታበረታቱኝ ሲል የእመቤት ካሳ ወንድም ቅሬታውን አቀረበ። ከዚህ ቀደም ዩቲዩብ ከፍቼ ነበር 6500 ሰብስክራይብ ስለተዘጋብኝ በአዲስ ዩቲዩብ ቻናል መጥቻለሁ። እየገባችሁ ሰብስክራይብ እንድታረጉኝ ባትትና ጠይቄያለሁ። አመሰግናለሁ። ወደ ሌላው ዜና ስንገባ 2 ሲደመር 2 4 ሲሆን 4 ሲባዛ በ6 18 ይሆናል። 7 ሲቀነስ 5 5 ሲደመር 38 38 ሲደመር 150 150 ሲደመር 1500 ብር 1500 ሲደመር 800 እኩል ይሆናል 155 ተከታይ። እንዴት አልገባኝም የራሱ። ወደ ቀጣው ዜና እንገባለን። አቶ ሽንኩርት የተባሉ ግለሰብ ከመራመሬ ከተወለዱ በኋላ ነጫጭ ሸሚዛቸውን ለብሰው ወደ ገበያ ወጡ። ከወጡም በኋላ በወርቅ ተሰፍረው ወደ አገር ቤት በሄዱበት ሰዓት አንዲት ሴትዮ ተካራ ጋር ባጋጠመቻቸው ትግል ሽንኩርት ከፍተኛ ጉዳት ደረሰበት ተባለ። ድስት በተባለ ሆስፒታል ማንኪያ በተባለ ዶክተር ተመርምሮ ጠውሬ ጨነቅ ተሰጠው። ወዲያው ህይወቱ አለፈ። ህይወቱ እንዳለፈ 32 ጥርስ ነጫጭባ ጉሮሮ እየተቀደሰ ሆድ በተባለ አስፓልት የቀብር ስርዓታቸው ተፈጸመ። አይ ሽንኩርት በስላሴ ሽንኩርት በስላ እንዴት እንደዚህ ትሆናለህ ግን?
አቶ ሽንኩርትና ዘይት ባደረጉት ጭቅጭቅ አቶ ዘይት ለምንድነው እንደ ሽንኩርት ዋጋችን የሚያንስ እያሉ አቶ ሽንኩርት ደግሞ በውሃ እየተሰራን ስለሆነ እኛ ሰለቸን በማለት ለዘይት ቅሬታቸውን አቅርበው አቶ ዘይት ደግሞ ለምንድነው ዋጋችን የማይቀንስ ብለው ለህዝቡ ምስክርነት አቀረቡ። ይሄ ያስፈልጋል። ይሄ ትክክል ነው ይሄ ምክንያቱም አብዛኛው ግን እኔ ስሰራውን ሽንኩርት በውሃ ነው የምሰራና እንዴት በውሃ ሽንኩርት ረክሷል ዘይት ደግሞ ተወዷል ስለዚህ ዘይት መቀነስ አለበት ነው ያቶ ሽንኩርት ውሳኔ ዘይት ይቀንስና በዘይት ተከሽነን እንበላ ነው መቃጠላችን ላይ ቀር በዘይት እንበላ ነው። አቶ ቲማቲም ገብቶ ለሽንኩርት አጋጁ ነው አለ እኔ ራሱ በዘይት መጠበስ የቀርቶ በውሃ እየተጠበስኩኝ ነው እኔስ ካንተ ደግሞ ትንሽ እኔ ባስላለው አለ ዘይት ማልጣፍጥ ሲሆን አቶ ዘይት ባከለ ህዝቡ ቅሬታ አቀርበና ትንሽ ቀንሰ በአንተ ተሰርተን ጣፍጠንና ለህፃናቶችና ለአዋቂዎች ደና ምግብ ደና ተጽዋጡ እንድንሰጥ ብለው ጥሪያቸውን አቀረቡ። አቶ ሽንኩርትና ቲማቲም ያስፈልጋል። ይሄ በጣም ነው የሚያስፈልግ እንዴ በጣም ነው የሚያስፈልግ እንጂ አዎ በጣም ነው የሚያስፈልግ እንዴ። ወደ ቀጣው ዜና ሲንገባ እኔ ትናንትና ማታ ተኝቼ በህልሜ መኪና ትልቅ ቪላ ቤት እየሰራው ያለና ትልቅ መኪና ገዝቼ እያሽከረከርኩ ያለ አንድ ሰው ይመጣና ሴልስ ከሰከሰኝ ለካ በህልሜ እያሮሯጥኩ ነው የመኪና የቤት የነን እንትን በስማ my god በልማት ይሸጣላት እንደኔ ረበሰው እኔ በልሚ ስሸጥ ነው ያደርኩት መኪና ቤት ቪላ ቤት የተለያየ ነገር እንዴ ይከብዳል ብቻ ለማመን ራሱ ይሄ ይከብዳል። እኔ ደግሞ ደስተኛ ሁኝ በልሚ ስሸጥ በልሚ በጣም ደስተኛ ሁኝ ነበርና ይገርማል። ወደ ቀጣው ዜና ስንገባ እናንተና እንግዲህ የክንዱን ቲክቶክ አካውንት እያሳደጋችሁና ዩቲዩብ ቻናል ቤተሰብ እየተቀላቀላችሁ ቤተሰብ ሙሉ ቤተሰብ ብለን በዚህ ጥሪያችን አቅርበናል። ፎሎ ያላረጋችሁ ፎሎ አድርጉ፣ ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። በቀጣይ ዜና እስከምንደረስና እስከምንገናኝ ሰላማችሁ ይብዛ። እስካሁን እኔ ቆየውን የክንዱ ካሳ ገሴ ነኝ። ትግዳሩ ልጅ የ010 ቀበሌ ልጅ ነኝ። ጉንዶን ተወላጅ። እስካሁን ስለነበረን ቆይታ በጣም አመሰግናለሁ። መልካሙን ሁሉ ተመኝልላችሁ።